ፋና ዜና ይቀጥላል። በተከታይነት ደግሞ የኮሚኒኬሽን አገልግሎት በጉዳዩ ላይ የሰጠውን መግለጫ እናቀርባለን። የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ኢትዮጵያ በባለብዙ ዋልታ ዓለም ግንባታ ላይ ያላትን ቁልፍ ሚና ያረጋገጠ ነው አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ያለውን ጉብኝት አስመልክቶ ያስተላልፈው መልእክት ሙሉ ቃል እንደሚከተለው ቀርቧል። የኢትዮጵያና ህንድ ስትራቴጂካዊ አጋርነት አዲስ ምዕራፍ ተከፈተ። የጉብኝት በብሔራዊ ቤተ መንግስት ከተደረገው ደማቅ አቀባበል ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን የተሰሚነት ቁመት እና ህንድ ለአፍሪካ ቀንድ የምትሰጠውን ስትራቴጂካዊ ክብደት የሚያሳይ ነው። በውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል ዴታ ሴንተር ለመመስረት የተደረገው ስምምነት ለኢትዮጵያ እጅግ ከፍተኛ ትርጉም ያለው ነው። ይህ ስምምነት ኢትዮጵያ የዲፕሎማሲ መረጃዎቿን በዘመናዊ መንገድ ለማደራጀትና የሳይበር ደህንነቷን ለማረጋገጥ የምታደርገውን ጥረት ህንድ በቴክኖሎጂ እንድታግዝ ያደርጋል። ህንድ በዲጂታል ዘርፍ ያላትን ዓለም አቀፍ የበላይነት ወደ ኢትዮጵያ ተቋማዊ ግንባታ በማምጣት የሀገሪቱን ዲፕሎማሲያዊ ብቃት ወደ ላቀ ደረጃ ያሸጋግረዋል። በጉምሩክ የጋራ አስተዳደር ድጋፍ ላይ የተደረገው ስምምነት የሁለቱን ሀገራት የንግድ ልውውጥ ለማቀላጠፍ የታለመ ነው። ህንድ 1.46 ቢሊዮን ህዝብ ያላት ሀገርና ግዙፍ ገበያ ያላት እንደመሆኗ ይህ ስምምነት የኢትዮጵያ ምርቶች ወደ ህንድ ገበያ በቀላሉ እንዲገቡና በሁለቱ ሀገራት መካከል ያለውን ህገወጥ ንግድ ለመቆጣጠር የሚረዳ ሲሆን ይህ የሀሳብ ገበያውን ወደ ተግባራዊ የንግድ ገበያ የመለወጥ ስኬት ነው። የተባበሩት መንግስታትም የሰላም ማስከበር ስራ የመግባቢያ ስምምነት መፈረሙ የኢትዮጵያና ህንድን ዓለም አቀፋዊ ሚና ያጎላል። ኢትዮጵያና ህንድ በዓለም አቀፍ ደረጃ ከፍተኛ የሰላም አስከባሪ ኃይል የሚያሰማሩ ሀገራት ሲሆኑ በዚህ ዘርፍ በጋራ ለመስራት መፈራረማቸው ሁለቱ ሀገራት ለዓለም ሰላምና ደህንነት ያላቸውን ቁርጠኝነት ከማሳየቱም በላይ በአፍሪካ ቀንድና በህንድ ውቅያኖስ አካባቢ ለሚታየው አለመረጋጋት በጋራ የመፍትሄ አካል ለመሆን ማቀዳቸውን ያሳያል። ጠቅላይ ሚኒስትር አብይ አህመድ የወል ቅድሚያዎች ሼር ፕራዮሪቲስ ያሏቸው ነጥቦች በሁለቱም ሀገራት በብሪክስ እና በግሎባል ሳውዝ አጀንዳዎች ላይ ያላቸውን ወጥ አቋም ያመላከተ ነው። ጉብኝቱ ኢትዮጵያ የባለብዙ ዋልታ መልቲፖላር ዓለም ግንባታ ውስጥ ያላትን ቁልፍ ሚና ያረጋገጠ ሲሆን ህንድ ኢትዮጵያን እንደ ታማኝና የረጅም ጊዜ አጋር መቁጠሯ ለኢትዮጵያ የውጭ ኢንቨስትመንት ፍሰትና ለዲፕሎማሲያዊ ተሰሚነት ትልቅ ስኬት ነው። ይህ ታላቅ የሁለት ሰው ሀያላን ሀገራት መካከል የተደረገው ውይይትና የፊርማ ስነስርዓት ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ግልጽ ነው። ኢትዮጵያ ስትራቴጂካዊ አጋሮቿን እያበዛችና የዓለምን የቴክኖሎጂና የኃይል ማዕከል ከሆነችው ህንድ ጋር ያላትን ቁርኝት እያጸናች መሆኗን ያሳያል። ይህ ስኬት የሀሳብ ገበያውን በተግባራዊ ስምምነቶች የመራና የኢትዮጵያን ግዙፍ ሰብዕና በዓለም መድረክ የሸጠ ታሪካዊ አጋጣሚ ነው።